በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጢአትን መናዘዝ። ኑዛዜ አራት ዋና ዋና ነጥቦችን ያጠቃልላል። አንደኛ፣ ኃጢአትን ለራስ ሕሊና መናዘዝ። ይህ ዝቅ ብለን ከምንጠቅሳቸው ሁሉ የሚቀድም ነው። በመጀመሪያ ኃጢአት የሰራን መሆኑ ሕሊናችን ሳያውቀውና መበደሉን ሳያምን ለእግዚአብሔርና ለካህኑ ለመናዘዝ እንዴት ይቻላል? ስለ ሰራነው ኃጢአት ጥልቅ የሆነ ሐዘን ሊሰማን ይገባል። እንደ በደልን ካላመንና በበደላችን ካላዘንን በኃጢአታችን ላይ ልናዝንና ንስሐም ልንገባ አንችልም። ስለዚህ ስለ በደላችን ሰዎች በእኛ ላይ ከመፍረዳቸው በፊት እኛ በራሳችን ላይ ልንፈርድ ይገባናል። ስለ ሰራነው ኃጢአትና ስለ ፈጸምነው በደል ራሱን በራሱ ከሚተችና ከሚከስሰው የበለጠ ታላቅ ሰው የለም። በልባችን ራሳችንን የኮነንን እንደሆነ በእግዚአብሔርና አገልጋዩ በሆነው በካህኑ ፊት ራሳችንን ለመክሰስ አንቸገርም። ሁለተኛ፣ በጸሎት በደልን ለእግዚአብሔር መናዘዝ። ለዚህ ዋናው ምክንያት ኃጢአትን መስራት በመጀመሪያ ደረጃ እግዚአብሔርን መበደል ስለሆነ ነው። ቅዱስ ዳዊትም በኃጢአት በወደቀ ጊዜ በእግዚአብሔር ፊት ቆሞ አንተን ብቻ በደልሁ ያለው፣ ዳንኤልም አምላክ ሆይ ኃጢአት ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል ማለቱ፣ ነህምያ ደግሞ እኔና የአባቴ ቤት በድለናል እኛም በአንተ ላይ ሰርተናል በማለት መናገሩ፣ እዝራም አምላክ ሆይ ኃጢአታችን በራሳችን ላይ በዝቷልና ሲል መናገሩ ስለዚህ ነው። መዝሙር 50፣ ዳንኤል 9:5፣ ነህምያ 1:6፣ እዝራ ምዕራፍ 9 ቁጥር 6። ኃጢአትን መስራታችን በእርሱ ላይ በማመጻችን በመሆኑ የሚወደንን እርሱን የቅዱስ መንፈሱ ማደሪያዎችና ቤተ መቅደሶች ያደረገንን እርሱ መበደላችን የመጀመሪያ ኑዛዜያችን ወደ እግዚአብሔር መሆን አለበት። በእርሱ ፊት ኃጢአትን በመስራታችን ልናዝንና ልንጸጸት፣ ይህንንም ፍጹም በተሰበረ ልብ ልንነግረው ይገባናል። ሶስተኛ፣ በደልን ለካህን መናዘዝ። ይህ መሆን ያለበት ካህኑ የእግዚአብሔር እንደራሴና አገልጋይ ስለሆነ ነው። በካህኑ ፊት የሚናዘዝ በእግዚአብሔር ፊት ይናዘዛል። ነቢየ እግዚአብሔር ኢያሱ አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ፣ ለእርሱም ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ ማለቱ ለዚህ ማረጋገጫ ነው። ኢያሱ 7 ቁጥር 19። በሐዲስ ኪዳንም ሆነ በብሉይ ኪዳን ለካህን መናዘዝ የታወቀና የነበረ ያለም ነው። ወደ መጥምቀ መለኮት ቅዱስ ዮሐንስ የመጡ ሁሉ ንስሐ እየገቡ ተጠምቀዋል። ማቴዎስ 3 ቁጥር 6። በብሉይ ኪዳንም ኃጢአትን የሰሩ ኃጢአታቸውን ተናዘው የኃጢአት ማስተሰሪያ ማቅረብ ነበረባቸው። ዘሌዋውያን ምዕራፍ 5 ቁጥር 5። በአዲስ ኪዳን በወንጌል ያመኑ ብዙ ሰዎች ኃጢአታቸውን ይናዘዙ ነበር። የሐዋርያት ሥራ ምዕራፍ 19 ቁጥር 18። ተነሳሂው የሰራውን ኃጢአት ለካህኑ በመናዘዝ የንጽህና ማረጋገጫና ሥጋው ደሙን ለመቀበል የሚያስችለውን ፈቃድ ያገኛል።
የሰራውን ኃጢአት በካህኑ ፊት የገለጠና የተናዘዘ ሰው ዳግመኛ ያንን ኃጢአት እንዳይሰራ የሚያደርገው መንፈሳዊ ኃይልና በረከት ያገኛል። ኑዛዜና ንስሐ ስለማይነጣጠሉና ንስሐ ደግሞ ኃጢአትን መጥላት በመሆኑ የቀደመ ኃጢአቱን አይሰራም። ስለዚህ መናዘዝ የንስሐ አንዱ ምልክት ነው። ተነሳሂው ሰው በአንደበቱ የቀደመ ኃጢአቱን ለካህኑ መናገሩ ወይም መናዘዙ ብቻ የንስሐ ምልክት ሊሆን አይችልም። ነገር ግን ስለ ሠራው ኃጢአት ከልቡ ማዘንና ማልቀስ፣ ስለ በደሉም መቀጣት እንደሚገባው በማመን የተናዘዘ እንደሆነ ነው። አራተኛውና የመጨረሻው ኃጢአትን ለበደሉት ሰው መናዘዝ። ይህን ማድረግ የራስን ልብ ለማስተካከልና ለማረጋጋት ከተበደለው ሰው ጋርም እርቅን ለመመስረት ይጠቅማል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመሠዊያው ፊት መባህን አስቀምጠህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ ከዚያ በኋላ መስዋዕትህን ታቀርባለህ በማለት ማስተማሩ ስለዚህ ነው። ማቴዎስ 5:24። በመሆኑም ወደ በደልነው ሰው በመሄድ በድዬሃለሁና ይቅርታ አድርግልኝ ልንለው ይገባል። ይህም የምናደርገው በመጽሐፍ 70 ጊዜ 70 ብንበድለው እንኳን ይቅር እንዲለን ስለታዘዘ ይቅር ይለናል ነው። ሉቃስ 17:4። ስለ ሠራው ኃጢአት በራሱ ላይ ለመፍረድ ያልቻለ ማንም ሰው ንስሐ ሊገባ አይችልም። ወደ መቅደስ ሄዶ አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን እየደቃ ቀራጩ የጸለየ ጸሎትና ራሱን የሚያዋርድ ከፍ ይላል በማለት ጌታ የተናገረው ቃል ይህን የሚያረጋግጡ ናቸው። ሉቃስ 18:13። እንዲህ ሁሉ በራሱ ላይ ከመፍረድ ባሻገር በሠራው ኃጢአት ላይ የማይናዘዝ ሰውም ንስሐ ለመግባት አይችልም። ነቢዩ ዳዊት ኃጢአቱን ባልተረዳበት ጊዜ ንስሐ ለመግባት አላሰበም ነበር። ነገር ግን እግዚአብሔርንና ሰውን መበደሉን በነቢዩ ናታን በተነገረው ጊዜ ንስሐ ገብቷል። ሁለተኛ ሳሙኤል ምዕራፍ 12:13። ኢዮብም በራሱ ዓይን ራሱን ጻድቅ አድርጎ ከመመጻደቅ በቀር በደሉን አላወቀም፣ ንስሐም አልገባም ነበር። ኢዮብ 10:6። እንዲሁም ኢዮብ 23:10 ላይ እግዚአብሔር ኃጢአቱን ባሳወቀው ጊዜ ግን ተጸጽቶ ንስሐ ገብቷል። ኢዮብ 40:4 እንዲሁም ኢዮብ 42:3። ወስብሐት ለእግዚአብሔር።